መንፈስ ይቡመን ኩዋንጋ ይወይ አሜን ኤሙላራ ኦረቻራ ነው ተቀበል ለስ መፈተ ማድረከሽን ባትሮሳ ባትራቆ መቻራ ነው መቻራሽ ለሞሞላ አኮዲችን መንፈስ ከናኔ ለጌ ከበለ ተሮሻሞ አሜን አሜን ኪሎባን እኮ ኤሊኮ ኪያን እኮ ኤሊኮ ዘሬ ኤሊኮ ከበገፋይ ሙግጦሪ አከበይ አፎሳት ከማራ ቆሬ ኪን ጎግሶ አሜን ባትመጥከ ኒሃን ዘረ መነገር አኳ ከበጋም ፎምነስ ነስ ሙግሶ አለት ኤበቀ ዋከ ዘበቶ አሜን ይሄ ነው ጀግንነት ይሄ ነው ክርስትና ሰው ፈርቶ ወደ ኋላ እንደተመለሰ አትመለሱ ዛጋ ጠንክሩ ያ ባንቺ ዘመን መፍረስ አለበት አሜን ባንተ ዘመን መፍረስ አለበት አሜን ለብቻዬን አልችልም ካልሽ ማንንም አይችልም እንደዛውማ ከእግዚአብሔር ጋር ካሆንሽ የማይቻለው ሁሉ ይቻላል አሜን አናሞቤ ሁድ ጨበጣ ዳታ አራጠነሞ እኮ ያራጠነሞ ኩትቶየዋ ከቀድሞ ስቶ ገደል ማንር ቆቶ ኦ አደሞ አለ ከይለገ ይወቆ ከይለ ሱምጣሌ ወቀ ይገከሞ ይለ ሱምጣሌ ወቀ ይገከሞ ጌታዬ ከባልኩስ ስብከት መትከት ይላል ማጨብኩ አሜን ሶደሬ ዶራካ ከያኖ ይለገ ይወቆ ከማለባኮ ብሎ ጨርቅስ እኮ አሜን ትንቢተ አሞጽ ምዕራፍ 7 ቁጥር 1 ተጠምበላችሁ ድረሱ እድልህን ምን አድርግ ለምን ለመልካም ዓላማ ተጠቀም ለምሳሌ እድል ማለት ይሄንን ቀን ለመልካም ዓላማ ተጠቀም ካውገሙ ባለን ክኑ ግንባር ቢሰቀም ሰኮላ ኤዶ ባህሪ ማንነት ሶዶ መደናሶ አሱሉ ቀነሰ ይላል አባከ ይደባለ ይወሶ ይባዩዋ እንግዲህ ይወሶ ተከመው ታከናል አሞማ ከመው ተከማ እንግዲህ አሬዱ በበጋን የታባት እና ባልን ሱሙ ተከይ ገኮት በንዶሮ ይወክ ሳም ለጋ ይገ አሜን ካያም ኢለገ ይገቃ ዋሮላ ተከይ ገተኮት ኮያም ዋሮ በ ኬስ ለመነር እንደረባ አራካ ኮ አያም ለሶ ደባለው ኪዶ አያም ሱሞም ሪዮክ በጋ አያም ግን ምናልባት ከባል ሳንታ የሆነ ቀጣይቶ መኖንቶ የሆነ ዋሮኮ ከሰ የሆነ ተከኔ እንተኖ አይደለም ይሄ ቀን ወደ ኋላ ነው ይሄዳል ተመሳሳይ ቀን እንጂ እየመጣ ያለው ራሱ ቀን ይመጣል በዚህ ቀን ላይ ያለውን እድላችሁን ለመልካም ዓላማ ወደፊት እጃችሁን የምትዘረጉበት ተስፋችሁን የምታለመልሙበት ከእግዚአብሔር ጋር ያለውን ፌሎሺፕን የምታቆናጁበት ከሆነ ማትያዙ ማትወድቁ ብርቱ ሰዎች ትሆናላችሁ ዋሮ ቀራጅ ለምበን ኒሃውስ ጉልተሞ ኢሰኒውሽ በዶኮ ለማካተሪ መሰቀጦ ሰባኮ ወሽ ኢስበየፉነ ጦኦኳካ ሰፈራን ኢሰነተ ያቀሱሙ ወከቢያ ተዋኪን ጌጅ ፎራን በተን ጀመረ ማንኖ መንፈሱ አሜን እርግጠኝ ጆርሱም ከነገር ኡቡካ ቀበሌ የወመኔ ሱንዲንሰን ወይ ሶር መንቾን ቀበሌ ሁንድም ግን ደናም ሰውት ከነ ወገሬቢያ ፈቤ ዋኪ እንዲበጣሸሩ ላይ አሜን አይንተው ሰውዬ አሜን ይሁንና የእስራኤል ሕዝብ በእግዚአብሔር የተመረጡ ሰዎች ናቸው ትልቅ እድል በመካከላቸው አለ ምርጥ ሕዝብ ለምን ካላችሁ እግዚአብሔር ሞገስ የሰጣችሁ ሕዝብ ነው በነገራችን ላይ ሞገስን ከገንዘብ ጋር ገንዘብን ከሞገስ ጋር አታወዳድሩት አይገናኝም ዓለም ላይ ያለው ሀብት ሙሉ የአንድ ሰው ቢሆን በአንድ ሰው ያለውን ሞገስ እንዲተካ አይችልም ያንዳንዳችን
ሰርተን እናገኛለን ብንል ሚሊዮን ሺዎች የተባሉ ገንዘቦችን ሀብቶችን ልናገኝ ይሆናል። በዓለም ያለውን ሀብት ግን ብትሰበስብ ከሺዎችም ከሚሊዮንም በላይ ከቁጥር በጣም ላቅ ባለው መልክ ነው የሚሄደው። ያ ሁሉ ተሰብስበው ግን አንድ ሞገስ ያለበትን ሰው ሊተካ አይችልም። ገንዘብ ካለው ሰው ሞገስ ያለው ሰው ይበልጣል። ሰው ካለው ሰው ሞገስ ያለው ሰው ይበልጣል። ዝና ካለው ሰው ሞገስ ያለው ሰው ይበልጣል። ለዚህ ለእስራኤል ሕዝብ እግዚአብሔር ሞገስ ሰጥቷቸው ነበር። ሞገስ ሰጥቷቸው ነበር። ሁለተኛ እግዚአብሔር ቃል ኪዳን የገባቸው ሕዝብ ነው። ቃል ኪዳን ያላቸው ሕዝብ ነው። የእግዚአብሔር ኪዳን በላያቸው ላይ ያለ ሕዝብ ነው። ትልቅ ተስፋ በእነሱ ላይ ያለ ሕዝብ ነው። ተስፋ አላቸው፣ ሞገስ አላቸው። እግዚአብሔር ከነሱ ጋር አለ። በራሳቸው ሐሳብ እንዳይኖሩ፣ በራሳቸው እንዳይመኩ፣ በሀብታቸው እንዳይመኩ፣ በምንም እንዳይመኩ፣ ሌሎች አማልክትን እንዳያመልኩ እኔን ብቻ ብሎ እግዚአብሔር ትክክለኛ መንገድን ትእዛዛትን ሰጥቷቸው ነበር። መንገድሽ ይሄ ነው፣ ከኔ ጋር የምትኖርበት በዚህ ነው፣ ማንም እንዳያገኝሽ ሞገስ አለው፣ የቅርብ ተጠሪ የሆነ እረዳለሁ ብሎ እግዚአብሔር አብሯቸው መተይዋል የውክምና አለ ሶላም በጣም ከውድቀታቸው ሊያነሳ ወይም ከጥፋታቸው ሊመክር ሲፈልግ እግዚአብሔር ነቢያትን በመካከላቸው አስቀምጦ ነበር። ይሰማል። ነቢያትን ወደው መንጨበጣ ለከመደቀ ዋከሽ ሲነጋገሩ ዋከሽ ሲነጋገሩ ጀነግት በጋኔ እና በዚህ መልኩ ሁሉ እግዚአብሔር በብዙ የረዳቸው ሕዝብ ነበር። በእስራኤል ሕዝብ መካከል በነገራችን ላይ ሀብት ወይም በረከትና ስልጣናት፣ የበላይነት፣ ትልቅነት ነበራቸው። ባይዘው ከኔ ጋር ናቸው። ኪኦ ቤሱ በሙኬን ማይናቴ ይለ ድግምትና ነው በሙኮ ይለ ድግምትና ይወቆ ኪኦ ቤሱ ወመን ኪኦ ቤሲ ከሞመን ኪኦ ቤካታሻ ለምን የበያ የጎን ሲከተሪስ በቴዲያ ፈረ ታሻ ኡቦመን ደገመኮ ኡቦመን ነብሰኩት ደገመኮ አረ የዶመን ኡቦ ኡወሙ ኮሬን ውላ ሶድን አፎበይን አንግድቃቸው ግን ዋሉ በማለላ እቀጥቾን ጤሙሎ ሞያ እገርምን ሉበከት ሉዊ ለስከታተት ዲኔ ጋሰማታው ያኔ ያተተ በባጦራን ካካ አይጎመች ካበለ ሞላከም ሰዓት ለስከታ የመጨረሻ አከም የፋ በጣም ይቀውመን ሲኬት አይሱ ታታውቁ አኔ ጸንቶ ሊሻገር አይችልም። አትረባም የተባለ ሰው በዚህ ውስጥ ካለ አንተ ነው ወልፈና የሚረባውን የእግዚአብሔርን ቃል ከሰማህ ከፊት ያለውን ከፍታ ይቆጣጠራል። ጫጫታ ሰፈር ላይ የሚያበዛ መንፈስ የተመታ ነው። አሜን አሜን። ቀኝጃችሁን ከፍ አድርጉና ከኔ ጋር ያለው የበላይ አምላክ ነው በሉ። ይሄ ጌታ ነው ያለ የምትሸማቀቅበት አይደለም። አታ ሃሌሉያ ማን አለ ተብለህ ብትጠየቅ በጣም የቅርብ ተጠሪ ያለ ማን ነው? እግዚአብሔር ነው ብላ በኩራት የምትናገር አምላክ ነው። አሜን። ኢየሱስ ጌታ ነው። አሜን። በድፍረት ላቲያ ኢየሱስ ጌታ ነው። ዛሬ እንዲህ ብዬ በላ በናዝሬቱ ጌታ በኢየሱስ በላያችሁ ላይ ያለው እድል ከዚህ በኋላ ተቀዝቅዞ ሳይሆን ፈተናን አልፎ የሆነ ውጥረትን አልፎ የጠላትን ሐሳብ አልፎ አትደርስም በተባልክበት ላይ ገበድ አልፎ ወድቀው ማን ይደርሳል የተባለበትን ገንዘብ ያላቸው ራሱ አልደረሱም የተባሉበትን አንድ ሰው ህልም ይዞ ይሻገራል።
ቀኝ እጃችሁን እንዲህ አድርጉና በሕይወቴ ላይ በሉ እስኪ ጠላት አይሰለጥንም በሉ እስኪ ስሙኛ። በጣም ሀብት ነበራቸው፣ ስልጣን ነበራቸው። ይሁንና ካላቸው ነገር የተነሳ በእግዚአብሔር ፊት ላይ እንዲህ መሆን ጀመሩ። አንደኛው ለእግዚአብሔር ሕግጋትና ትእዛዛት ዝቅተኛ አመለካከት ነበራቸው። በጣም አለመታዘዝ ነበር። ማይታዘዙ ሰዎች አየው፣ ለእግዚአብሔር መመረጣቸውን እንደ ጥቂት ነገር አድርጎ የሚያስቡ ዋይ ደው ለማካለና ያቀየም ዋውቶ ሰኩ ይሄም ዋታኔ ወይሸኩ ይጥቁ ይሄም ቃውሞ መስጠሙ እንጀምሪ። ይሄ ነው እነሱን የጣላቸው። ሁለተኛ እግዚአብሔር በሰጣቸው ዕውቀት እግዚአብሔርን አላከበሩት። ዋው ወቆሮሜ ገበረማ ዋው ዋድም ሆገሙ አንቀን ቆንጆ ይሄ አከም ፊደለን ቆምቤ በለ ዝምናማ ሃሌሉያ ይና ይሄ አከም ፊደለን ቃለ ሰገ ሐለቀሪ መስሶ ገደን ዮክመንችን ዋው አሜቴ ዋው አሜቴ ተደከን ኩለ ዋው አሜቴ በጣም ሚጥላ ደጋ መርዝ ይሄ። ሶስተኛ ባለመመለሳቸው ምክንያት እየተማረኩ መሄድ ጀመሩ። አየው፣ እየተማረኩ ወደ ውድቀት እየቀረቡ ወደ ታች እየሄዱ ወደ ዝቅተኛ ማንነት እየተመለሱ መጡ። ለምን? በተሰጣቸው ዕውቀት እግዚአብሔርን ማገልገል አቃታቸው። አገልግሎት ማለት ምን ማለት ነው? እዚህ መድረክ ላይ መቆም ነው ወዳጅ። በጽድቅ ይሁን እንጂ የምትሰራው ስራ አገልግሎት ነው ወዳጆች። እግዚአብሔር የሚከብርበት ይሁን እንጂ እግዚአብሔር ያሰማራችሁ የተኛውን መንገድ አገልግሎት ነው። ስሙ ይጠራች ሰፈራውን ደንም ለአዲሰከቢ አፈ በከማራን ጦቦ በግን ከሰዋ አሜን አዲሰከቢ አፈ አሜን ወዳሬ ሞሮ ሂጎጎ ኩጫ መጥቶ ይሰደ ያከማተጎ በሁንዳን ጫማ ለከማከማ ከማራ ይወንት በይ ብድጋ አላት ቀየረ ያከማራ ከይንፍራ በጣም ድንቅ የሆነ ያልተዘጋጀውም እያለ እግዚአብሔር አምላክ ከድሃ ቤተሰብ አምጥቶ አንተ በንጉሥ ፊት ላይ ትንቢት እንድናገር ሂድ ወደ ቤቴል አለ። ወደ ቤቴል አሞን ሲሄድ ይገርማችኋል፣ 5 መልእክት ይዞ ነው የሄደው። ለምን? እግዚአብሔር ስለተናገረ። እግዚአብሔር እንዲህ አለ፣ አሞጽ ሆይ አለ። አሜን ሲል በእስራኤል ሕዝብ ላይ አንድ ነገር ሊያደርገው ነው አለ። ምን ታደርገው ነው ሲል እግዚአብሔር በጥበብ እኔን ማገልገል ስለተው እኔ የሆነ ነገር ልጠቀም ነው ሲል አሞጽ ይሰማል አለ። አሜን ይሄ ነው ጭራታ ለከበደከ ከገገዲ ሙቶ ይኔ ገደኮና አሜን ከነ ተናበ ይሮኮ አሜን አሞጽ አቤት በእስራኤል ሕዝብ መሃል ላይ አንባጣውን ልልክ ነው ብሎ እግዚአብሔር ሲያሳይ አንባጣው አንተ በጣም ጦረኛ ነው። በነገራችን